ቋሚ ህጎች የማይላወጡ መርሆች ለማንም ዝንፍ የማይሉ መርሆች ብለን እንጀምራለን ምድር አላህ Subhanahu Wa Ta'ala የፈጠረው ፍጥረተ ዓለም ዩኒቨርሱ በቋሚ ህጎች ይመራል በማይናወጡ ፕሪንሲፕሎች ይቃኛል ምድር ላይ የሚከሰቱ የትኛውም ክስተት የአላህን ቋሚ ህግ ተከትሎ እነዚህ ህጎች ለማንም አይለዝቡ ለማንም ይሉንታ የላቸው ያልጠበቃቸውን ጨፍልቀው ያልቃሉ ያዛቸውን ለስኬት አበቁ ፍጥረተ ዓለሙ ሁላችን እንደምንስማማበት በቋሚ ህግ ይመራል ህጎቹን በሁለት እንከፍላቸዋለን አንደኛ ፍጥረተ ዓለሙ ላይ የሚከሰቱ ህግጋት አሉ የፀሐይ ዙረት የፀሐይ የዝናብ መዝነብ የነፋስ ፍሰት የጽንስ እድገት ሁሉም ቋሚ ህጎችን ተከትለው ይፈሳሉ በተመሳሳይ በማህበራዊ የሰው ልጅ ህይወት ስኬት ውድቀት ድል ሽንፈት የበላይ መሆን የበታች መሆን ሁሉም ከቋሚ ህጎች ይመነጫሉ ህጎችን ከማክበር ካለማክበር ይመነጫሉ ፍጥረት ዓለም ላይ ሁላችሁም እንደምትስማሙት የመሬት ስበት ህግ አለ አይደል የህጉ ምንድነው ምንም ነገር ወደ ላይ ተወረወረው ወደ ታች ተመልሶ ይወጣል ስለዚህ ሁለቱ አይለያዩበታል ፀሐይ በምስራቅ ትወጣለች በምትገባለች በምዕራብ ለተታሰርኩ በኋላ አልተለወጠም ፀሐይ ቋሚ ህግን ትከተላለች አላህ ይሄን ሲደነግግ ለሸምሱ ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون أهيكو شرطان قدمات بتوت أهيكو ولا الليل لليتم بهون كانن قدموت بيوت أهيكو كل ما في فلك يسبحون كل በተሰጣቸው ምጥዋር ይዞራ ቋሚ ህግ እንደይናው ለማንም አይለዝም ፀሐይ ከመውጣቷ በፊት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚናገሩ አላህን ታስፈቅዳለች ልውጣ ወይ ጌታዬ ዛሬ አው በምስራቁ ሄዳታል ቶታል የተውበት በር ሊዘጋፊ አላህን ታስፈቅድ ነው ዛሬ የተውበት በር የሚዘጋበት ቀን ነውና በገባሽበት ውጪ ይላታል ያ ደምልጅ በተምስራቅ ፀሐይ ሊሞቅ በጧት አንጋቱ ተከብር በተምዕራብ ተወጣለች ያኔ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ያኔ ተውበት አላህ በር የሚዘጋበት ሰዓት ነው ፀሐይ በቋሚ ህግ ነው ለማንም አይለዝም በተመሳሳይ የሰው ልጅ ህይወት ስኬት ውድቀት ቋሚ ህጎችን ተከትሎ የሚፈጽም ለእነዚህ ህጎች መታጠፍ አታገኙ ወለን ተጅደ لسنة الله تبديلا ለአላህ ህግ መለወጥን አታገኝም ይላል ወለን ተጅደ በቅራሽ አጠበቀ ወለን ተጅደ لسنة الله تحويلا መቀየርን አታገኙ ቋሚ ያዛቸው ይሳካል ምናልባት እነዚህ ህጎች ከአላህ በሆነ ገዛ ብቻና ብቻ አንዳንዴ ሊለወጡ ይችላል ፀሐይ ምጥዋዋን ጠብቃ ትፈታለች ብለናል አላህ ሲፈልግ ለባሮቹ አቅጣጫ ለውጭላት አስሐቡል ከህፍ ሁላችን ናቸው ለዲናቸው ሲሉ ዋሻው ገብተው 309 ዓመት የተኙ የአላህ ባሮች ጀግኖች ነበሩ إنهم فتية آمنوا بربهم وزدناهم هدى الله سبحانه يتساعد بعضنا وعشاوس
ለአመታት ተኝ አላህ ያገላጣቸው ነበር ፀሐይ ስትወጣ በምስራቅ ዋሻው ሁለት ቀዳዳ ነበር በዚህኛው ጨረር ገብቶ እንዳያጠቃቸው ለነዚህ ለተከበሩ ባሮች ሲባል የተፈጥሮን ህግ አላህ ነው وترى الشمس إذا طلع من على الله وترى الشمس تزاور عن كهفهم ذات اليمين وإذا غربت تتجبر تقربهم ذات الشمال وهم في فجوة نسمع أتكلم يعني تعيش توطع شرر እንዳያገኛቸው ዛሬያችን ልቀቅ ያላታለ ወደ ቀኝ ትዞር ነበር ስትገባ ደግሞ አሁን ጨረሩ ከዚህ እንደይመጣቸው ወደ ግራ ታዘነብል ይሄን ህግ ይጥሳል አላህ ፀሐይ ትፈርሳለች ብለን አላህ ግን ያቆማል ለባሮቹ ሳይ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአንድ ነብይ ታሪክ ያወጡልናል ይህ ነብይ ሰላቶቹ ጋር ይፋለማል መፋለም ላይ እንዳለ ያው ድሮ እንዳሁኑ መብራት የለምና የሌሊት ውጊያ የለም ፀሐይ ከገባች ጦርነቱ ይቆማል ባይቆም ይታዩበት የብርሃን ምንጭ ስለሌለ ፀሐይ ከገባች ጦርነቱ ይቆማል ጦርነቱን ደግሞ ይሄ ነብይ ያሸነፈ ነበር በፀሐይ መግባት ከተጠናቀቀ ሰላት ጦሩን አደራጅቶ ነገር ይመጣበት ነው አማራጩ ምንድነው ፀሐይን የፈጠራትን ጌታ ተማል አላህ ወይ ፀሐይዋን አቁምልኝ አላህ ይሳናል ፀሐይኮ ምድር ላይ ካሉ ላልክ ፕላኔቶች ብዙ የመሬትን በርካታ እጥፍ ውስጧ ማቀፍ ትችላለች ግዝፈት አላህ አቆመለት ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነቱን ጨረሰ ሁሉን ምርኮውን ካካተለ በኋላ አላህ ያስገድባታል ፀሐይዋን እንድትጠልቅ አላህ አደረገ አንሳት እንዲሳነ በቻይናዎች ሂስትሪ ታሪኩ ፀሐይ ለተወሰነ ሰዓት የቆመችበት ብለው የዘገቡት ታሪክ አለ በምድር ክስተት አስገራሚ ክስተት ብለው ተጻፈ ፀሐይ ላልተወሰነ ጊዜ የሆነ ቦታ ቆማ ይቀርሽ አላህ እነዚህ ህጎች ለባሮቹ ሊጥሳቸው ይችላል የመሬት ከራማ ምንለው ሙዕጂዛት ምንለው ማለት ለነብይ ሙዕጂዛት እንለዋለን ለባሮቹ ደግሞ ከራማ አላህ ሲያከብር ሲያልቅ ዱዓን ይሰማል ህጎችን ጥሶ ሊፈጽምልን ይችላል ቋሚ የምድር ክስተት ግን ምን ተጠብቀው ህግን ሰበብን ተከትሎ የተከበረውን የእርሱን ባሪያ ምስራቁንም ምዕራቡንም የገዛውን የእርሱን ባሪያ ዙልቀርነይን የምንለው ግለሰብ የአላህ ወዳጅ ምን ይላል አላህ ቁርአን ላይ ፈአትበዐ ሰበባ he followed the text he followed the rule ህጎችን ተከትሎ ምክንያቶችን አደረሰ ተቆራ ለዚህ ቋሚ ህግ አለ ለማንም አትለው አላህ ሲፈልግ ያለ ሱፈይራ የሚባላን ንጉስ ሱልጣን ከሙስሊሞች ነገስታቱ በጣም እንቅልፋም ነበር ይህ ግለሰብ እንቅልፋም ነው አንዴ ግን በጊዜ ለመተኛት ፈለገና እንቅልፍ አልመጣው ካዱ ስለዚህ ግዛቴን ልጎብኝ ብሎ መዞር ሲጀምር መርከቦቹን ወንዙ ዳርቻ ቆመው አያች የመርከቡን ካፒቴን ጠራውና ሄደሲ አፍሪካ አካባቢ ያሉትን አካባቢ ዳክተ ጎብኝተህ ሊና ብሎ ይልኳል ያ ካፒቴን ሌላ ካፒቴን ያዝና ይንቀሳቀስ ከጥቂት ደቂቃ በኋላ ንጉሱ ሲመለስ መርከቦቹ እንደቆሙ ናቸው ግራ ተጋባ አዝዬ የለም ለምን ያልተሰራው አስቀረ ካፒቴኑ ሲሰራው ብላለ ወሬ እንኳን መንገድ ጀምራ አቋርጬ ነበር ለሊቱ በጣም ጨለማ ከመሆኑ የተነሳ
ምንም ነገር አይታየኝም ነበር እየቀረብኩ ሳንድን አንድ ሰው አውላ ላይ ተንጠልጥሎ የሚጮህ ሰው ሰማ አላህ ሆይ ማዳን ትችላለህ አድነኝ እያለ ይጮህ ተቀዳው ስናየው አንተን ወንዝ አውጥተን መርከቡ ላይ ያደረግነውና ይዘነው መጥተን እንደገና ቆመን ነው አለ እሱ ጠየቀው ምን ሆነ ነው አንተ ግለሰብ አይኔማ መርከቤ ተሰበረብኝና ልሞት ስለ አላህን ስማጸን ግማሽ ቀን አሳለፍኩ ኤዋን ተንቀስቅሶ አመጣልኝ እሱ ባይተኛ መርከቧ ይላከም ይሄ አይደለም አላህ ለባሮቹ ከራማ ሙዕጂዛት ሰብሮ ይገባይ ምድር ልትመራው ምንድነው ዋይተሩታ ስለዚህ ምድር በቋሚ ህጎች ትመራለች ማህበራዊ ህይወታችንን ይሁን የተፈጥሮ ህግ ቋሚ ህጎችን ተከትለው ይፈታሉ የመጀመሪያው ህግ በማህበራዊ ህይወታችን ስኬታማ እንሆን በህይወት ጉዟችን ላይ ውጤታማ እንሆን ከምንጠቅሳቸው ህጎች የመጀመሪያው ነፃ ልታ የለም من جد وجد يلقى حقا ومن زرع حقا يزرع يشتى ቁጭ ብሎ ከታችቁ ከላይ ፎቁም ባዷል አጥራ ሰበብ ሎ ሩል ተከትሎ መጣለ ይሄ ታሪክ አንድ ነገር ሙስሊሙ ነገስታት ሲነገረኛ ጠቢባን ተለፈረ ምሁራን አንድ ትእዛዝ አዘዛች እስኪ ተሰብሰቡና ለቀጣዩ ትውልድ የምናስተላልፈው ጥበባዊ ንግግር ጽፋት አምጡልኝ ጥበባዊ ንግግር ለቀጣዩ ትውልድ የሚተላለፍ ጠቢባን ይሻሉና የዓለም ላይብራሪዎችን መድረሳዎችን አገላልጠው ጥበብ የተሞላበት አንድ ትልቅ መጽሐፍ ይዞ መጡ ይህ መጽሐፍ ብዙ ወደደው አገላበጠ ግን ገጹ ብዙ ቀጣዩ ትውልድ ይህን የማንበብ ጥናት ትግል አሳንሱ ወደ አንድ ወረቀት አላት ይህን መጽሐፍ ጨምቀን አንድ ወረቀት አዋል በጣም ከባድ ጠቢባን ተጠርተው ሌት ተቀንደሰ ስላስጨራሽ ትግል አደረገ ያን ሁሉ ሐሳብ ጨምቀው በአንድ ወረቀት ይዘው ለንጉሱ መጡ ንጉሱ ወረቀቷን አያ ወደዳ አገላበጣ ግን አሁን በስፋት ለቀጣዩ ትውልድ የሚስተላለፍ ጥበባዊ መልእክት ፈልጋለሁ በአንድ መስመር አርጓታል ትእዛዝ ነው የበላይ ትእዛዝ ነው ይደረጋል ጠቢባን አሁንም ተጠርተው አሰቡ ቆፈሩና መጨረሻ ላይ አንዲት መስመር ይዘው ወደ ንጉሱ ብቅ አሉ እጁጋ ወረቀቷ ተቀርባ ነበር በጣም ወደደ መልካም ይመስላችኋል ነፃ ልታ የለም ያለ ክርስቲያው ያለ ታስከኬ ያለ መልካም ልትፈልገው የመድረክ የትኛውም የህይወት መስካች ወቀራት ለነብዩ ይላሉ አንተ ይላሉ ከስምህ ፊት ላይ ከስምህ ላይ ሁለት ፊደል ለማስጨመር ዶክተር ተጻፍ ዲአር ማለት ዲአር ዶት ይችላል ዶክተር እቺን ለማግኘት ይላል ወላጆች ካወጡን ስም ላይ ሁለት ፊደል ለመጨመር 22 ዓመት መድከም አለብህ ይላል ሃይ ስኩል ድረስ 12 ዓመት ዲግሪ ሲጨመር 4 ዓመት እየደመራችሁ ስንት መጣ 16 ማስተር ሲጨመር 3 ዓመት ስንት ደረሰ
19 ፒኤችዲን ስትሰራ ሌላ 3-4 ዓመት ስትመጣ ከዚህ ሁላ ድካም በኋላ 2 ፊደል መጣ ፊት ላይ ተሰማ ዶክተር ሄሌ ድካም አለው ነው አንተ ድካም አለው ይሄ ነው የመጀመሪያው ህግ በድካም ልክ በተፈል ሰው ልክ ነው ውጤት የምታም ሙስሊምም ሆነ ሙስሊምም ማለት ህጎችን የጠበቀ ይሳካል ታሪክ አንተማርቆ የሚያወጣቸው ታላቁ የዚህ ኡማ የማረካ ኢማም አልቡኻሪ ረዲየላሁ ተዓላ ዐንሁ ኢማም አልቡኻሪ ስማቸው ዓለምን ናይ ለብሳቸው የተጠቀሰውን ውደታ ኪታቤ ላይ ላከርብል ገጾች አይበቃኝም ይላሉ የእሳቸው መጽሐፍ ትንታኔ የሰጡት ኢማም ኢብኑ ሐጀር አልአስቀላኒ ቡኻሪ አሚሩል ሙእሚኒን ቢልሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አደራጅቶ በመጽሐፍ አሚር መሪ ተደረጉ ናቸው ይጥቁም ሊሸከከት እንደሆነ አልመጅድ ላይ ሐዲስ ያወራና رواه البخاري ومسلم በየቤቱ ስማችን ነው ይሄው ዛሬ የታሰበው ሐዲስ ተፈልክሊ ከተማኛ 2 በላይ ዓሊሞች በርካቸው ኪታብ ላይ ጃሚዕ ሷሂህ ላይ ትንታኔ ጽፈው ብዙዎቻችን የምናውቀው ፍልባሪ የሚባለው የኢማም ኢብኑ ሐጀር ኪታብ ብቻ ሊሆን ይችላል በርካታ ዓሊሞች መጽሐፉን ጽፈውላል ሰንትኑ ተረሳቸው አውጥተው እንዴት ስኬት ላይ ደረሱ ቦታ እንደው ቁጭ ብለው ወይ ለምሳው ከፍለው ኢማም አልቡኻሪ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለመሰብሰብ ያሳለፉትን ውጣውረድ አንዱ ለጥቅጥላል በ16 ዓመታቸው ነበር ዒልም ፍለጋው የነብዩ ሰለላሁ ዐለይሂ ወሰለም ከርሳቸው የተላለፉትን ትክክለኛ ዘገባዎችን አስፍረው ለትውልድ ለማስተላለፍ 16 ዓመታቸው ነው በስራ ገቡ ኢራቀይን ገቡ ያልገቡበት የለም ግብጽ ገቡ ሐዲስ አለ ከተባለበት ሁሉ ደርሰው አባታቸው እጅግ በጣም ሀብታም ነበር የፋርስ ተወላጅ ሆናል አረብ ማለት ስልኬ በዘርነው بالجدي لا بالجدي كل مجدي فهل جد بلا جدي بمجدي بالجد بالحاضر لا بالجد بآيات فهل جد بلا جدي بمجدي آيات يعني ذكا معوات سهل إذن يزرني የማንም ሰው ልጅ ይሁን አግለሰው ነው ይችላል መብቀያ የትም ይሁን ስኬት ላይ መድረስ ይችላል ኢማም ቡኻሪ አባታቸው አውርቷቸው ሄደ በርካታ ሚሊዮን ብር ነበር ያንን ሐዲስን ለመፈለግ ባደረጉት ጉዞ ላይ መጣለ ከአንድ ሺህ ሸኾች ላይ ዒልምን ወስጃለሁ ነው ከስንት ላይ ገና አብሽት ያላየነ ወጣቶች እንደነው ዘለና ተስፋ እየተሰጠን ያለን ትላልቅ ኡማው ጉዳይ እየተናገርን ያለን ሰው ለለው ይገባል ቡኻሪ ምን ይላል ይሄም ሁላ ብር ያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በመፈለግ ላይ አጠፋው አንዴ ተፈሩት ሐዲስን ፍለጋ በረሃ ላይ ያለው ዱር ላይ ምግብ ጨረሰ ምን ልብላ ተላላቀ ያነሳው ወላስ ጀመሩ እንደምንም ተሰጥቶት ቀንበልቼ በጣም አደጋ ላይ ለውጥተን አላህ ማላቀው ግለሰብ ላከና ያ ግለሰብ መጥቶ በቦታ ብር አሳቆኝ ይላል ከዛ ምን አለ ለራስ በከተማንተ ሰሎን ይላል ተቀደምኩ ኢማም ቡኻሪ የሆነ በሽታ አማካኝ ነበር ዶክተሮቹ ጋር ሄዱ ቢሏቸው ምንድነው ሰው ቅጠል መብላትን አቁም የሆነ ድርቀት ያመጣ ያመመ ነው ይባላል
ደግሞ አለ ሐዲስ ሌላ ጊዜ ሐዲስን ፍለጋሪ ለምግብ ብር ያጣል ያለቻቸው ብቸኛ ልብስ ይሸጣል ታዲያ ሐዲስ ለመቅራት የት ይሄድ ቤታቸው ልብስ አድርገው ይሻል ወዲዛ ጓደኞቻቸው ከሐዲሱ ማዕድ ሲሩ ወጣን ነገር ቡኻሪ ምን ነበር ሁለተኛ ደረጃው እንዲህ የሐዲስ ፍቅር ያለው ሰካቸው ይዘል በመጨረሻ ምን አደረጉ ወደ ቤታቸው ፍለጋ ሲሄዱ ኢማም አልቡኻሪ በቢጃማቸው ቤት ይችላል ምን ይለብሳል ተከትሏል እንዴ ሐዲስ ዝም ብሎ አይደለም አላህ ስማቸውን ጣራ ሌላ ጊዜ ምን ይልከማቸው መሰላል ከአባታቸው ወረሱትን ሰፊ ብር ይዞ 1000 ዲናር ይላል የወርቅ ሳንቲም በዚህ ዘመን ከሚሊዮኖች በላይ 1000 ዲናር ይዤ በመርከብ ጉዞ አደረኩ ይላል አንዴ በመርከብ ሌላ ጊዜ በግመል ሌላ ጊዜ በፈረስ ያቁ በዝር ነበር ሐዲሱ ፍለጋ ሀገር ይዞ መርከብ ላይ ወጣው ሐዲሱ ፍለጋ እየተጓዙ ከመርከበኞቹ ጋር አንዱ ጋር ተቀማምጬ ማውራት ጀመሩ ተንታረኝና ተግባባን የድሮ ጓደኛ ሲመጡ ድረስ ከቡኻሪ ጋር ያግለሰን ማውራት ጀመሩ በሂደት ኢማም አልቡኻሪ ምን አሉ ሳው ጀጋቱ 1000 ዲናር አለኝ ሰውዬ ይሄን ብር ሰንቷል ደምከ አንተን ቢታው ተካተው ይጥሩታል ይችል ብር ሱዳን ተሰጥተው አንተላተል በጠዋት ተነሳና 1000 ዲርሃም ይወሰደማል ብሎ ይቻው ለተሰው ቀጠለ 1000 ዲናር ከፖርታው ይወሰደብኛል መርከበኛ ይፈተሽልኛል ሄብሬ ማለት ቡኻሪ ነው በዚህ መልኩ ያገኙ በጣም ከረብሻቸው የመርከቡ ባለቤቶች ወጡና ተሳማሪውን መፈተሽ ጀመሩ ያኔ ወደ ቡኻሪ ይመጡ ኢማም አልቡኻሪ ምን አደረጉ ይሄን ሳንት ያዙና ወንዙ ጨመሩ ተከተለው እንግዲህ ስማቸው መጥፋት የለበትም